ወይዘሮ ሀና እውነቱን ለማወቅ ጫፍ ላይ ደርሳለች። ኢዝራም አጸዳን ደብድቧታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የብርሃን ቱብ ተከታታዮች እንደምንቆያችሁ ሁሉ ሰላም ሁሉ ደህና እግዚአብሔር ይመስገን እኔ ጋር ሰላም ነኝ። ሰላማችሁ የበዛና የተትረፈረፈ ይሁን። ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮ ሲጀምሩ ላይክ በማድረግ ሀሳብ አስተያየታችሁን በኮመንት ላይ ማስቀመጣችሁን አትዘንጉ እና ሐብል ምዕራፍ እንግዲህ 23 አብረን የምንመለከተው ይሆናል። ክፍል 23 ላይ ከተከሰቱት አዳዲስ ነገሮች እንግዲህ አሁን ላይ ያው እንደሚታወቀው እስካሁን ድረስ ወይዘሮ መነን ኩክሻ የወይዘሮ ሃናን ልጅ እንደሆነች ነግሯ አምና ነበረ ቁጭ አለችው። አሁን ላይ ግን ወይዘሮ ሀና ጥርጣሬ ገብቷታል። የተጠራጠረችበትም ምክንያት እንግዲህ ወይዘሮ መነን ሁል ጊዜ ራሷን በገንዘብ ውስጥ መደበቅ ትፈልጋለች። ተረስታ ወይንም ሀሳቧ ሙሉ ለሙሉ ገንዘብ ላይ ነው የምታደርገው። ከዛ የተነሳ ወይዘሮ ሀናን ጥርጣሬ ገብቷት ዲኤንኤን ለማስመርመር ወይንም ደግሞ ተደብቃ ለማስመርመር ስትል እንግዲህ ኩክሻ ነክታባት አይተናል ማለት ነው። በዚህኛው ክፍል ላይ እዚህ ኩክሻ አሁን ላይ በራሷ ከዚህ ከገባችበት ህይወት እንዴት እንደምትወጣ ግራ ገብቷት በጭንቀት ላይ ነው ያለችው። እየቃዠች ነበረ መጀመሪያ ክፍል ላይ ስንመለከት። ምክንያቱም ሀብል እየተከታተላቻት እናቴን ተይልኝ እያለች በህልሟ እየተናገረቻት ደንግጣ ነበር ነቃችው። ያም ሆነ ይሄ ያው እሷ አሁን ላይ ይህንን ህይወት አትፈልግም። ነገር ግን አሁን አግኝታ የማታውቀውን የእናት ፍቅር ስላገኘች ከዛ ነገር መላቀቅ አቅቷታል። ምክንያቱም ቀላል አይደለም፣ ጎዳና ላይ ነው ያደገችው። ከጎዳና ላይ እንግዲህ አድጋ አሁን ላይ ወይዘሮ ሀና ይህ ልጅሽ ነች ተብላ በውሸትም ቢሆን ልጅሽ ነች ተብላ ወደ እሷ ህይወት ስትመጣ ወደ ወይዘሮ ሀና ህይወት ስትመጣ ኩክሻ አሁን ፍጹም ሌላ ሰው ሆናለች። ባህሪዋ ተቀይሯል። አለባበሷ፣ ንግግሯ ሙሉ ለሙሉ ተቀይራለች ማለት ነው። ከዚህ የተነሳ አሁን እስከ ዛሬ ድረስ ደግሞ የእናት ፍቅር አግኝታ አታውቅም። ፀጉሯን እየደባበሱ ልጄ እያሉ ወደ ደረት አስጠግቶ ያባበላትም ሆነ ያቀፋት ሰው አልነበረም። የመጀመሪያ ሰው ወይዘሮ ሀና ነች። ከዛ የተነሳ አሁን በሁለት ሀሳብ እያነከሰች ነው ኩክሻ። እባክህ አሁን እንዴት ነው ከዚህ ሀሳብ መውጣ ከዚህ ማለትም ካለችበት ውስጥ መውጣት የሚችለው እያለች ትጨነቃለች። አይተን ከሆነ ካለፈው ክፍል ላይ ብዙ ጊዜ ለኢዝራ ይህንን ነገር ለመናገር እየቀጠረችው ከዛ ግን እየፈራች መውጣት አቅቷት ትመለሳለች ማለት ነው። ከዛም ያው ወይዘሮ መነን ደግሞ ያው ጠይቃታለች። ኩክሻ እያንዳንዱን ነገር ነግራታለች። አንቺ የጓደኛሽ ልጅ ብር እንደሚያስፈልጋት እና እሷም የጠየቀችውን ገንዘብ ሁሉ ስለሚሰጣት የጠየቀችንን ገንዘብ ሰጥቻታለሁ በማለት ለኩክሻ ትነግራታለች። ኩክሻም ደነገጠች አለች። አሁን እኮ ታዲያ እሷ አሁን የሚያሳክም ሰው አግኝተናል፣ ለምንድን ነው ከአንቺ ብር የተቀበለችው ስትል ደንግጣ ቆይ መጸዳጃ ቤት ልሂድ ብላ ወደዛ ሄደች። አሁን በጣም ብዙ ነገሮች እያጠራጠሩኝ ነው ያሉት እያለች ወይዘሮ ሀና ንግግሯን ትቀጥላለች። ሙሉ ለሙሉ በዚህ ክፍል 23 ላይ ወይዘሮ ሀና ተቀይራለች ማለት ነው። ምክንያቱም የብዙዎቻችን ሀሳብ ነበር። ምክንያቱም እውነተኛ ልጇን ማግኘት አለባት ብለን ስንል ነበር። ነገር ግን ያው አሁን ላይ በራሷ ጊዜ ወይዘሮ ሀና ስለነቃች ሁላችንም ደስ ብሎናል። ነገር ግን ኩክሻም በጣም ታሳዝናለች እውነት ለመናገር ማለት ነው። ከዛ አሁን ላይ ደግሞ ወይዘሮ አጸዳና ምህረትም እንግዲህ አሁን ድብልቅልቃቸው ወጥተዋል። አሁን እሷ እኔ ከአንቺ ተንኮልና ከአንቺ ሀሳብ ጋር አላብርም በማለት እንግዲህ እሷ አፈንግጣ ወጣለች። አፈንግጣ ስለወጣች አጸዳ አሁን ላይ መርሲን ለመበቀል ትፈልጋለች። መርሲን ለመበቀል የምትፈልገው እንግዲህ አሁን በእሷ መንገድ የጠፋ ህይወት ጠፍተዋል ማለትም ቀድሞ የገደለቻትን ማለት ነው። ያንን የገደለቻትን እያስታወሰቻት ታዲያ አንቺ ሰው ገዳይ እንደሆንሽ ታውቂያለሽ አይደል? የሰው ህይወት አደጋ ላይ ጥልሻል እያለቻት ትከራከራታለች። አሁን ከዚህም በኋላ ምንም እኔ ከሊና ክስ ነፃ ወጥቻለሁ፣ ምንም ብትኝ ምንም አክስቴ፣ እኔ ከአንቺ ሀሳብ ጋራ ምንም አይነት ነገር አልተባበርም እያለች ታፈነግጣለች። ከዛም በኋላም እንግዲህ ይደባደባሉ። እኔ እኮ የማደር ግድያ ላይ እጅሽ እኔ ብቻ እኮ አይደለም እቅዱን ያቀርሽው እኮ አንቺ ነሽ እያለች አሁን ላይ እንግዲህ ክርክራቸውን ይቀጥላሉ ማለት ነው።
እስከ መደባደብ ደረጃ ይደርሳሉ። እንግዲህ አክስትና የእህት ልጅና አክስቷ ማለት ነው። ማለትም መርሲና አጸዳ ማለት ነው። እና ድብድባቸው ክርክራቸው በጣም ነው እንትን የምለው ያው ማለት የሚያስቅም ፈገግም የሚያስብል ነው። እና ያው አጸዳ አሁን ሙሉ ለሙሉ እንግዲህ ትኩረቷን ያደረገችው ተከድቻለሁ ባጎረስኩት እጄ እንግዲህ ተነክሻለሁ እያለች በቁጭት ማለትም ልክ መልካም ነገር እንደሰራ ሰው ራሷን የምትቆጥረው ማለት ነው። ለአንቺ ብዬ ነው እያለች ደጋግማ ደጋግማ ይህንን ነገር ልትነግራት ትፈልጋለች። ከዛም በኋላ እንግዲህ እሷም ልትሰማት አልፈለገችም። ያው አሁን ሙሉ ለሙሉ ተቀይራለች። ድራማ ለመስራት ወይንም ደግሞ ለማስመሰል ብላ የገባችበት ህይወት ነው። በነገራችን ላይ መርሲ ተቀይራ እንድትቀር ያደረጋት እና ጥሩ ወደ ቤተሰቦቿ ሀሳብና ቤተሰቦቿ እንደሚፈልጉት አይነት ልጅ ስለሆነች በጣም ነው ደስ የሚለው። ከዛም በኋላ እንግዲህ ልደት እያከበሩ ያሉ አጸዳና መርሲ ይደባደባሉ። ከዛ እዛ መሀል ላይ ግን ያው ብዙም የእዝራን ህይወት አንስተው አወሩ። ያንተ ልደት ቀን መቼ ነው? እንጃ የልደት ቀኔ ለካስ አታውቅም እያለች እሷም እንግዲህ በጨረፍታ አስተዳደጉ ከየት እንደወደቀ ያው ማለትም ከውጭ ስለተገኘ ማለት ነው። እኔ እማዬ ቤት ውስጥ ሲከበርልኝ ደስ አይላትም፣ ግን አባዬ ወጣ አድርጎ ነበር ልደቴን የሚያከብርልኝ እሱ ነው የሚያውቀው እያለ ይመልስላታል። እሷም እንግዲህ እሺ በቃ በቃ ብላ ከዚያ ሀሳብ መውጣት እፈልጋለሁ አለች። ግን እሱ እዛ ውስጥ ብዙ ማውራት ፈለገ። ብቻ እማዬ እንኳን አታውቅም ነበረ፣ ይልቅስ አባዬ ነበረ። የመርሲ ልደት ብቻ ነው ቤት ውስጥ ሲከበር እናቴ ደስ የሚላት እያለ ለምን ግን እንደዛ እንደሆነ አላውቅም እያለ በቁጭትና በሀዘን ተውጦ ተናገረ። ከዛን ከተናገረ በኋላ እንግዲህ ከውጭ ጫጫታ ይሰማል። ጫጫታ ሲሰማ እንግዲህ ሮጦ ወጡ፣ አገላገሏቸው። ከዛ ከተገላገሉ በኋላ እንግዲህ ወደ እንትናቸው ተመለሱ። ከዛ እንግዲህ ኩኩሻ አሁንም ወይዘሮ ሀናን በጣም ሀሳብ ውስጥ ተውጣለች። አምላኬ ሆይ ግን መጠራጠሪያ ትክክል አይደለም እያለች ማለትም ሀሳቧ ከራሷ ጋር እየተጣላች ነው። ትክክል ነኝ፣ ትክክል አይደለሁም። ምክንያቱም ወይዘሮ መነን አሁን ላይ እየደነገጠች ነው በሆነ ምክንያት እና የሆነ ምክንያት አለ እያለች ባልኮኗ ላይ ዞር ዞር እያለች ማለት ነው ታስባለች። አምላኬ ሆይ ከዚህ ነገር አውጣኝ እያለች አምላኳን እየተማጸነች እንግዲህ ሰማይ ሰማይ እያየች ትናገራለች፣ ከራሷ ጋር ታወራለች። ነገር ግን ያው ምንም እንትን ያለችው ነገር የለም። ከዛም በኋላ እንግዲህ የዛ ቆይ አንቺ አጸዳ ለዚች ምስኪን ልጅ ምን አርጊ ነው የምትላት እያለ እንግዲህ ማውራቱን ይቀጥላል። አሁን ላይ እንግዲህ ያው ቁጭ ብሎ ማውራት ቀጠሉ። አጸዳን እዝራና ሀብልና እነሱ ሁለቱ ይነጋገራሉ። ከዛም በኋላ መርሲ ወደ ማርዳ ክፍል ትመጣለች። በእናትሽ እንዳትነኪኝ ትላለች። በጣም ነው የምታሳዝነኝ እኔ ማርዳ ማለት ነው። እና ንግግሯ አካሆኗ የተሰጣት አክተር ስማ እና እኔ በጣም ታሳዝነኛለች። በእናትሽ አትግደኝ፣ አትንኩኝ ስትል እኔ አልነካሽም አለቻት። እኔ አልነካሽም እያለች ታባብላታለች። ከዛም በኋላ አንቺ ምን ትሰሪያለሽ? ወደዚህ የመጣሽ? ወደ መጸዳጃ ቤት ስገባ እኮ ነው ወደዚህ የመጣሁት አለች። እውነትም ደግሞ ልቧ ያው መተንፈስ አቅቷት እየተጣጣረች ነበረ። መርሲ ገብታ ያገዘቻት እንጂ ምንም አላደረጋቻትም። ነገር ግን አንድ ጊዜ እንግዲህ ተንኮል ውስጥ ገብታችሁ እንትን ካላችሁ ቤተሰቦቻችሁን ለማሳመን በጣም ከባድ ስለሆነ ምንም ብትል ምንም በምንም አይነት ወንድሟ ሊያምናት አልቻለም። ከዛም በኋላ እንግዲህ ለምን መጣሽ? አሁን ውጪ አላት። ከዚህ ክፍል ውጪ ብሎ አባረራት። ካባረራት በኋላ እንግዲህ ሀብል መጣች። ምን ትሰሪያለሽ እዚህ አለቻት። እባክሽን እች ልጅ በጣም አስተጨንቃለች፣ እያለቀሰች ነው እያለች ሀብልም እባክሽ ወደ እኛ ክፍል ይዘሽ ውጪ አለቻት። እኔ እኮ ምንም አላደረግኩም ወንድሜ፣ እባክህ ወንድሜ፣ እኔ አሁን ላይ ሌላ ሰው ነኝ እያለች መማጸናው ቀጠለች። ነገር ግን ኢዝራ ምንም ሊያምናት አልቻለም። ባታምነኝም እኮ እኔ ምንም እንትን አልፈርድብህም እያለች ፈርታ ያው ወደ ክፍሏ ይዛ ሄደች። ከዛ እንግዲህ ወይዘሮ ሀና በድብቅ ዲኤንኤውን ለማድረግ ብላ ኩክሻ ክፍል ገብታ ፀጉሯን ልትቆርጥ ስትል ኩክሻ ትነቃባታለች። እንግዲህ ሁሉንም ነገር እየሰማች እየተከታተለች ነው። እየተኛች አይደለም፣ ተጨንቃለች። ኩክሻን በራሷ መንገድ ማለት ነው። ነገር ግን ያው ወሬው ቀጠሉ እርስ በራሳቸው ማለት ነው። ያው እሷን ፈራች። ያው ነገሮቹ እየተጋለጡ እንደሆነ እየተረዳች ስለሆነ ማለት ነው። በራሳቸው ጊዜ እውነቱን ቢናገሩት መልካም ነበረ። እንግዲህ ወይዘሮ መነንና ኩክሻ እባክህ አለች። ከዛ
እንግዲህ አሁንም ላይ ኢዝራ እህቱን አንቆ ያዛት። እባክሽን እባክን ብላ ሀብል እንደምንም አላቀቀችው። አላቃ ሮጦ ተደንግጦ ወጣ። ከዛም በኋላ እሷ እንግዲህ ማርዳን አቅፋ ያዘችው። ከወንድሟ እምነት አታለች በረጅም ጊዜ ማለት ነው። ከዛ ምን አድርገሽ ነው? ለምንድን ነው ቆይ ይሄን እንደ አንድ ልጅቷ የምትፈራ ስትል ምን አድርገሽ ነው? ምንድን ነው አትግደሉኝ እያለች የምትጮው ብሎ ሲል አይ እኔ አንተ ስለ መግደል ከአክስቴ ጋር ስናወራ ነው ብላ እንግዲህ ነገረቻት ማለት ነው ለኢዝራ። ይህንን ስትነግረው ነው እንግዲህ አንቆ እንግዲህ አንቺ ለወንድምሽ ማትተኝ ለሌላ ሰው ትተኛለሽ ብሎ አንገቷን አንቆ ሲይዛት እንደምንም ብሎ አላቀቃት። ለምክንያቱም ለምንድን ነው የምትፈራ? ምን ሰምታ ነው? ምን እንዳትነግረን ነው ብሎ በሚጠይቅበት ሰዓት ማለት ነው እንግዲህ እሷም በልጅነት አእምሯ እየፈራችውን ነገር ነው። ከዛም በጊዜ እሱ መርሴን አንቆ ይዟት ከዛ እንደምንም አላቋት ተመልሳ ይዞት ወጣ። ወደ አጸዳ ክፍል ገባ። ወደ አጸዳ ክፍል እሱ እየሄደ እንግዲህ እናት ኩክሻና እንግዲህ ወይዘሮ ሀና ያወራሉ። ከዛ ኩክሻ የሚለው ስም ኩክሻ እንዴት ነው ምናምን ብላ ስሙን እንትን ማለት ዘነቡ ነች እኮ ይህን ስም ማለትም ነው ምንድን ነው ለምንድን ደነገጥሽ ኩክሻ ብዬ ተጠራሽ? እሷ እኮ አንዳንዴ በእውነትና ታወራሻለች። አዎ ኩክሻ የቤት ስሟ ነው ብላኛለች እያለች እንግዲህ አወራቻት። ከመጀመሪያ እንዳገኘዋት እኮ እንዲህ አይነት ሴት አልነበረችም የሆነችው። ገንዘብ ላይ ያላትን አመለካከት በጣም ከባድ ነው እያለች ለኩክሻ ስለ ወይዘሮ ማለትም ዘነቡ ማውራቷን ቀጠለች። ምን አለች ደንግጣ። አዎ በእርግጥም እኮ አንቺም ህፃኗን መታከሚያ ገንዘብ እንደሚያስፈልጋት አንቺም እኮ ነግረሽኝ ነበር እና ታዲያ አሁን እኮ የሚረዳትና እሷን አግኝቶ የሚያሳክማት ሰው አግኝተናል ብላ ትመልስላታለች። እንግዲህ ዲኤንኤኑን ፀጉሯን ለመቁረጥ በገባችበት ነው ወሬያቸውን የቀጠሉት እንግዲህ ማለት ነው። ስለዚህ አሁን ላይ እኔ እየተጠራጠርኩኝ ነው በማለት ግልጹን ነገር ተናገረች። ከዛ እንግዲህ ብድግ ብላ ወደ ክፍሏ ልትሄድ ስትል አይ የት ነሽ? ሽንት ቤት ልሄድ ነው አለቻት። ከዛ እማ በቃ አንቺ ሄደሽ ተኝ አለቻት። እሷ ሄዳ ተኛች እና እናቴ ወይ የኔ ልጅ አለቻት። እሷም ማለት ነው እና ተጠራጠርሽኝ እንዴ ትላታለች። አይ እንዲሁ ነው እያለች እንግዲህ ሀሳቧን ለማስቀየር ትሞክራለች። ምክንያቱም የእናትነት ፍቅርን ቀምሳ ያላየችው እንግዲህ ኩክሻ አሁን ላይ ከዚህ ነገር መውጣት አቅቷታል። ከዛ ዘነቡ አንቺን አለች እያለች እንግዲህ በቁጭት አሁን ሮጣ ወደ እሷ ክፍል ገባች። ወደዛ ክፍል ስገባ እሷ እያንኮራፋች ነው። ከዛም በኋላ እንግዲህ እሷ ወደ እሱ ክፍል ስገባ አጸዳ ክፍል እንግዲህ እዝራ ገባ። እዝራም እንግዲህ አጸዳን ደበደባት እስኪ በቃ ድረስ ማለት ነው። ምክንያቱም ልትገሉኝ አሰባችሁ፣ ለእኔ ጉድጓድ ቆፈራችሁ እያለ አንቆ ይዟት በጣም ደብድቧት እንግዲህ ጉዳት አደርሶባታል። ሆነም ቀረም እንግዲህ ያው እንደምንም ብሎ አላቅቋት ለቋት መጣ። ከዛ እሷም ወደ ዘነቡ ክፍል ገባች። ዘነቡም እንግዲህ ታንኮራፋለች። አንቺ ደህና ህልም እያየው ነበር ለምን ትቀሰቅሽኛለሽ እያለቻት ማሾፏን ቀጠለች። ነገር ግን ያው እሷ አይ አንቺ አሁን ህልም አልም ያው ሴትዮዋ ተጠራጥራለች እያለቻት እንግዲህ ያለውን ነገር ነገረቻት። ደነገጠች። ለአንቺ ቆይ ለምንድን ነው ማለትም ለማርዳ ሕክምና ብር የተቀበልሻት እያለቻት ጠይቀቻት። አሁን መች ተቀበልኳት ወይዘሮ ለማርዳ መታከም 500,000 ብር እንደጠየቅሻት እኮ ነግራኛለች እና የማስቆጣሽ በመጀመሪያ ለራስሽም እኮ ነው ለእኔም እኮ ነው ገንዘቡ እያለቻት ለእሷ መታከም ባትችልም ለእኔና ለአንቺ ይሆናል ብዬ ነው እያለቻት ወዲያውን ቀጠለች ማለት ነው። ነገር ግን ኩክሻን አላሳመናትም። አሁን ለሴትዮዋ ተጠራጥራለች። እኔ ክፍል ምላጭ ይዛ ዲኤንኤን ለማስመርመር መታ ነበረ። እንግዲህ ነገሩ ድራማው በአጭር ጊዜ እንደሚያበቃ ተስፋ አደርጋለሁ እያለች ወሬዋን ቀጠለች ማለት ነው። ታሳዝናለች። ኩክሻ በሁለቱ መካከል ላይ አሁን ላይ በጣም ግራ ተጋብታ ነው ያለችው። ከዛ ደህና አደርሽ ብላ እንግዲህ ወይዘሮ መነን ወደ ጠዋት ማለት ነው ሀና ቁጭ ብላ ነበር። ወይዘሮ ሀና ቁጭ ብላ ወይዘሮ ዘነቡ ከመኝታ ክፍል መጣ። እርግጥ ነኝ ምን ሆነሻል ዛሬ ጥሩ አይደለም ፊትሽ እያለቻት መጠየቅ አይ ምንም ሆኜ አይደለም እያለቻት ትመልስላታለች። አሁን ለእሷም ሰምታለች። ያ ኩኩሻ የቤት ስሟ ነው በእርግጠኝነት እያለቻት ስለ ስሟ ማጣራት ጀመረች ማለት ነው። ህፃን ማርዳ እኮ የሚያየት ሰው ለካስ ተገኝቷል። ስለ ሕክምና ማውራቷን ቀጠለች። ማለትም ልታስተባብል ፈልጋ ብሩን 500,000 ብሩን የተቀበለችውን ብር ለማስተባበል ያው
መጣች ማለት ነው። ከዛ ሁለቱ እያወሩ ኩኩሻ መጣች። ኩኩሻ ለባብሳ ልቃን ልወጣ ነው እንዴ ትንሽ አትቆይም ቁጭ አትይም ስትል አይ አልቀመጥም ብላት ወጣች። ተመልሳ ወጣች። ወይዘሮ ሀናም እኔም ሊሄድ ነው በማለት እንግዲህ ወይዘሮ ሀናን ወይዘሮ ዘነቡን ቤት ጥሏት ይወጣሉ። ወይዘሮ ሀና እንግዲህ በጣም ምስኪን ነች። ልጇን ፈለጋ መታ በልጇ ምክንያት ያው እየተሸወደች ነው ያለችው። ከዛም በኋላ እንግዲህ መጠራጠሯን ስለሰሙት ወይኔ ወይኔ አንቺን የመረጥኩበት ቀን፣ ወይኔ አንቺን ኩኩሻ እኔ አንቺን ጋራ የተስማማውበት ቀን እያለች ወሬውን ቀጠለች። ከዛ ሀብል አሁን ኢዝራን መቆጣት ጀመረች፣ አጸዳን ስለደበደባት። ከዛም በኋላ እኔ አሁን አባዬ ቢሰማስ ይሄንን ነገር ምን አደርጋለሁ? እኔን ሊገድሉኝ ሲመካከሩ እንደነበረ ቢሰሙስ? በማለት ድንገት አቶ እስክንድር ይመጣሉ። ምንድን ነው የምታወሩት? ምንድን ነው ስል ምን ስለመገዳደል ነው የምታወሩት አላቸው። ከዛ እሳቸውም ግን ደንግጦ እነሱም ስለሚያማቸው ነገሩን ለመደባበስ ቢፈልጉም ግን እሳቸው ሰምቶ ስለነበር አይ እንዲህማ አይደለም በማለት እንግዲህ ወሬያቸውን ለመሸፋፈን ቢሞክሩም እሳቸው ግን ሰምቶ ነበር። ከዛም በኋላ ለምንድን ነው ታዲያ አጸዳን እንደዚህ ደበደብኩ? ምን አርገሽ ነው ግን እንደዚህ ደበደበሽ? እያሉ ጥያቄውን ቀጠሉ። እሷም ግን እነሱም አይ እንደዚህ ብቻ በቃ ደባብሶ ለማለፍ ይፈልጋሉ፣ ግራ እየተጋቡ ምክንያቱም እሳቸው የሚያስደነግጥ ነገር መስማት የለባቸውም ተብሎ ስለሚያስቡ ማለት ነው። እንደዛም ሆነው እንግዲህ አልሰሙም። እንደምንም አሁን ከዛ አጸዳ እንግዲህ ያው ማለትም አሁን ለመርሲ አቅፋ ማለትም አዝላት አቅፋት ይዛት ትመጣች ማለት ነው። ከዛም በኋላ እንግዲህ አግዛት ይዛት ትመጣለች። ይዛት ከመጣች በኋላ ምን አድርገሽ ነው ግን እንደዚህ የደበደበሽ የቀጠቀጠሽ? ምን ቀጠቀጠሽ ብቻ ነው ማለትም ንግግሩ ያስቃል። ተግባራቸው አካኋናቸው ትንሽ ፈገግ ያስብላል። እና ከዛ ምን አድርጎሽ ነው ግን እንደዚህ የቀጠቀጠሽ? አይ ምን መቀጥቀጥ ብቻ በእግሩ ነው ሄደብኝ እንጂ አለችው። ከዛ አይ ምንም በማለት እንግዲህ ነገሩ አቶ እስክንድር ጋር እንዳይደርስ ነገሮቹን ደባብሶ ማለፍ ይፈልጋሉ። በይ እንግዲህ አሁን እስቲ ሀብል በእናትሽ አጥሚት ነገር ስሪልኝ እያለች እንግዲህ እሷም መማፀን ጀመረች። እሷም ግራ ተጋባ፣ አቶ እስክንድርም ግራ ተጋብቶ እዛ ቆመዋል ማለት ነው። በትንሽ ነገር ተጨቃጭቀን ነው ለዛ ነው ወንድሜ እያለች ወንድሟ ማስተባበል ትፈልጋለች። እሷም ወንድሟ እንዲያውቅ አይፈልግም። ከዛም በኋላ እዝራ ጥሏቸው ይሄዳል። አይ የሆነ ነገርማ አድርገሸዋል፣ የሆነ ነገር ሳታደርግ ልጄ ይህን ነገር አያደርግም እያለ ስለ ልጃቸው መከራከሩን ቀጠሉ። እሷ ግን ነገሩን ለመሸፋፈንና ነገሮቹን ቀለል ለማድረግ ትሞክራለች። ምክንያቱም ከባድ ነገር ነው። ወንድሟ ማለትም አቶ እስክንድር ይህንን ነገር ከሰሙ ትልቅ ችግር ስለሚፈጠር አይ ይህ ነገር ግን አይመስለኝም እያለ እሳቸውም ክርክራቸውን በእነሱ ፊት ቆሞ ማውራትን ይቀጥላሉ። ከዛም በኋላ እንግዲህ በይ እንግዲህ በእናትሽ ሀብል እያለች ሀብልን እንግዲህ ምግብ የምትበላ ምግብ መማፀን ትቀጥላለች። ከዛም በኋላ ወይዘሮ እንግዲህ ዘነቡና ኩኩሻ ደግሞ ድጋሜ ወደ ቤት ተመለሱ። አሁን የት ሄደሽ ነው? የት ገዝተሽ ነው? ምን ቆየሽ? የት ቆየሽ? እያለች ትጠይቃታለች። ተኝ አለቻት። አሁን ቆይ ጠፍተሻ ነው ያልሽው? አንቺ የት ሄደሽ ነው? ስለ አይ በቃ ተኝ እያለች በምሬት ትነግራታለች። ወይኔ ወይኔ ይሄ ነገር እኮ ሊጋለጥ ነው፣ በቃ ሊጋለጥ ነው ትላለች ወይዘሮ መነን። እውነት መጋለጥ እንግዲህ እውነትም ትቀጥናለች እንጂ አትበጠስም የሚባለው እውነት ይሄ ነው። ሰዎች ባልሆነ መንገድ ባልተገባ መንገድ ሄደው ገንዘብ ቢያገኙም ያን እውነት ግን ሳይጋለጥ አይቀርም ማለት ነው። እንግዲህ እሷ አሁን እቅዷ ወይዘሮ ዘነቡ ካናዳ መግባት፣ ኩኩሻም ካናዳ መግባት፣ አጸዳም ካናዳ መግባት ነው የሚፈልጉት ማለት ነው። እና ስለዚህ እነሱ ሀሳባቸው ላይ ነው ትኩረት ያደረጉት። ወይዘሮ ሀና ግን እንግዲህ እያንዳንዷን አካሄድና ንግግሩን በማስተዋል ስለሆነ የምታደርገው ነገሮቹን ጥርጣሬ ውስጥ አስገብቷታል ማለት ነው። ከዛ የተነሳ ነው እንግዲህ ዲኤንኤን ለማስመርመር የወሰነችው። እነሱ ይጨቃጨቃሉ። ከዛም በኋላ የዝራ መጠጥ ቤት መጣ። መጠጥ ቤት አባትየው መጣ። አባዬ ምን ነው ምን እንዳታደርግ መጣ ካለው እንዴ ስልክ ስደውል እኮ አላነሳም ስትለኝ እዚህ ትሆናለህ ብዬ መጣሁ ስል እንግዲህ አቶ እስክንድር ለኢዝራ ይነግረዋል። ኢዝራም አባዬ አላየሁትም እኮ በጣም ይቅርታ ስልኩን ስጠራ አልሰማሁትም እያለ ነገረው። ከዛም በኋላ ግን ምን ሆነ ነው ልጄ ምንድን ያልነገርከኝ ነገር ይላል። በጣም በአባትና በልጁ መካከል ያለው ኮኔክሽን በጣም ነው ደስ የሚለኝ እዚህ ድራማ ላይ ማለት ነው። በአቶ እስክንድር እና በኢዝራ መካከል ያለው ቅርበታቸው ማለት ነው። እንግዲህ ምንም እሳቸው እንደሚወዱት እሱ ባያውቁም እንኳን
ለአባቱ ያለው ክብር ቀላል ነገር አይደለም ማለት ነው። ይሄን ነገር በጣም ነበረ በቃ ማለት በእነሱ መካከል ያለው ንግግራቸው፣ ቅርበታቸው ሱስ ነው የሚያስይዘኝ። ከዛ ወይዘሮ እንግዲህ ዘነቡ ለአጸዳ ደወለች። አጸዳ ምን ሆነሽ ነው? የእንጀራ እንግዲህ የእንጀራ ልጅሽ ደበደበኝ እያለች ስሞታ ነገረቻት። እሷም ባክሽን ነገሩ ሊጋለጥ ነው እቺ ኩክሻ ነገር